ኦነግም የገደለው መጀመሪያ ኦሮሞን ነው። ህወሓትም የጨፈጨፈው መጀመሪያ የትግራይ ልጆች ነው። አሁንም ይሄ ፋኖ የምትሉት መጀመሪያ የአማራ ልጆች ነው የሚገድለው ብለን ስንል ያኔ ባንዳ ያሉን ብዙዎች ነበሩ። 12 ቁጥር በቢስማር በ12 ቁጥር ቢስማር ጭንቅላቱ ላይ የተመታ በበርቴሎ የተገደለ እኮ ጃቢ ጠናን ነው ፍኖተ ሰላም። ቢስማር የሰው ልጅ ጭንቅላት ላይ በመዶሻ የሚመታ አይሲስን አላየሁም፣ አልቃይዳን አላየሁም፣ የፈለጋችሁትን አልሸባብንም እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? አሰቃቂ ሁኔታ በዛ አይነት አሰቃቂ መንገድ የሚገደል ሌላ ሰው ፈልጉ። ብልት ቁረጡ፣ እጅ ቁረጡ። ሎጂስቲክ እያቀረብን ሽሮ አስፈጭተን እየላክን በርበሬ አስፈጭተን እየላክን ጤፍ አስፈጭተን እየላክን የላክነውን ቡድን በኮንትሮባንድ የመሳሪያ ሽያጭ ስኳሩንና ቡና መሸጡን ትቶ ክላሽና ጥይት መሸጥና ማከፋፈል ጀመረ ነጋዴ። ሰሜን አቸፈር ተማሪ እየተማረ ምዕራብ ጎጃም ተማሪ አይማርም ብሎ ዘነበ አርበኛው ዘነበ ካሴ አርበኛው ምዕራብ ጎጃም እስቲ አስተማርሽ እያለ መምህር ያንበረከከ ሲያስገርፍ ሰውየው የተናገሩት የማንም በረንዳ ዳሪ ነው ዛሬ እናንተን ነፃ አወጣለሁ ብሎ የሚሳለቅብኝ ያሉት ለዚህ ነው። የአማራን ህዝብ ነፃ ያወጣል ያላችሁት ነው የአማራ ልጆች ላይ 10 ቁጥር ሚስማር 12 ቁጥር ሚስማር ጭንቅላታቸው አናታቸው ላይ የመታው። የአማራን ክልል መንግስት በኃይል ገልብጦ በሳምንት 4 ኪሎ እንገባለን የሚለው ዲስኩር ነፋስ ወስዶ ህወሓት ተማሩ፣ ከኦነግ ተማሩ። የትኛውም ነፃ አውጪ መጀመሪያ የሚገድለውና የሚጨቁነው የራሱን ማህበረሰብ ነው ብለን ስንናገር ያኔ ሰሚ አልነበረም። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሺወርቅ አሰፋ ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን በአማራ ክልል በተለይም ደግሞ አሸባሪው የአማራው ሸኔ ያለበትንና የደረሰበትን ሁኔታ እንዲሁም በህዝቡ ላይ ያደረሰውን መከራና ሰቆቃ የምንዳሰስበት ፕሮግራም ይዘን መጥተናል። ከፕሮግራሙ ጋር መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁ እንድትቆዩ በአክብሮት እጋብዛለሁ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። ይሄ ሁሉ ወንጀል እንዲሰራ ማን ፈቀደ? ማን ነው ተጠያቂው? አሸባሪው ቡድን እንደዚህ ህዝብን እያሸበረ እንዲኖር የፈቀደለት ማን ነው የሚል ጥያቄ የራሱ ማህበረሰቡ እዚሁ ስብሰባ ላይ ያሉ የአካባቢው ነዋሪዎች ያነሳሉ። እንግዲህ እንደነገርኳችሁ በመጀመሪያ የዞንና የወረዳ አመራሮች፣ ከዛ ሲቀጥል የእምነት አባቶች ለዚህ ቡድን መስፋፋትና ለዚህ ቡድን ህዝብንና ሀገርን እንዲያሸብር እስከዛሬም ትንፋሽ አግኝቶ እንዲኖር ያደረጉት እነዚህ ሁለት አካላት ናቸው። በሶስተኛ ደረጃ ተጠያቂው ማን ነው ሲባል እኛው ራሳችን ነን ይላል የአካባቢው ነው። መጀመሪያ ሁላችንም መስሎን ነበር። ቄስ እንበለው፣ ዲያቆን እንበለው፣ የሀገር ሽማግሌ እንበለው፣ መምህር እንበለው፣ ጡረተኛ እንበለው መስሎን ነበር። ጀምረነዋል፣ ተጀመረ። ግን ዛሬ ለምን አይበቃም? ምን አለ ጎበዝ አባቶች፣ ወንድሞች ፖለቲካውን ለፖለቲከኛው ብንቶ ውጊያውን ጦርነቱን እስቲ ለነ ጄኔራል እንቶ አዋጂዎችኛ፣ አጋዳዮችኛ፣ ድንበር አካላዮችኛ፣ ፖለቲከኞችኛ እንዴት ሰላም ይምጣ? መስሎን ነበር፣ መስሎን ጀምረናል። መጀመሪያ አካባቢ ትግሉ ሲጀመር አካባቢ በተሳሳተ ፕሮፓጋንዳ አማራን ነፃ እናወጣለን ሲሉ ሁላችንም ደግፈናቸው ነበረ ይላል ራሱ ማህበረሰቡ ነው የሚለው። ይሄን እና ስኳር ነግዳለሁ ብሎ የስኳር ነጋዴ ሆኖ ንግድ ፍቃድ ያወጣው ሰው ልክ የሽብሩ እንቅስቃሴ ሲመጣ አሸባሪዎቹ የሽብር ኔትወርካቸውን ሲዘረጉ መሳሪያና ጥይት ክላሽ አከፋፋይና ሻጭ ሆነ ይላል።
ስኳር ነግድ የተባለው 24 ሰዓት ኮንትሮባንድ ጥይት ነጋዴ ሆነ። ክላሽ ነጋዴ ሆነ። መምራን በፌስቡክ በኢንተርኔት በዩቲዩብ ሲያራውጥ ነበር። መጨረሻ ላይ ማን የተንበረከከ? እነሱ። እዚህ ድረስ ይህንን የከፋ ነገር ካየነ ዛሬ በቃን፣ ከዚህ በኋላ የምንኖረው የንስሐ ኑሮ ነው በቃ ልንል ይገባል። በኮንትሮባንድ የመሳሪያ ሽያጭ ስኳሩንና ቡና መሸጡን ትቶ ክላሽና ጥይት መሸጥና ማከፋፈል ጀመረ ነጋዴው። ማህበረሰቡ አሸባሪዎችን እየደገፈ ልጄ ነው፣ ያጎቴ ልጅ ነው፣ ያክስቴ ልጅ ነው፣ የጎረቤቴ ልጅ ነው እያለ አሸባሪዎችን ደብቆ ሎጂስቲክ እያቀረበ ራሳችንን ያፋፋናቸው ይላል። አወይ ቤተክርስቲያን ይሄን የሚያክል 10 አይነት በጥፍ ሰው ተሰብስቦ መርቀን ይላክ ነው። ዋ ስንታየው ተፈራ ከ03 ዶ መርቶ ያመጣው ተብዬ አዋጅ ታውጆብኝ ፎና ይጨመር እንጂ ከቀረር እስከ ፍርን አዋጅ ታውጆብኝ አይደለም ጥንፈኛው መጥቶ ያፈነኝ። እውን የመከላከያ መርቻ አምጥቼ ነው አላደረጉትም እንጂ መከላከያ ያልተመራ ማን ይመራ? ሌባ ልምራ ወይ? መመራት ካለበት መከላከያ ነው ያገር ህልውና የሚያስከብር። ሎጂስቲክ እያቀረብነ ሽሮ አስፈጭተን እየላክነ በርበሬ አስፈጭተን እየላክነ ጤፍ አስፈጭተን እየላክነ የላክነውን ቡድን ቢቻል እንመልሰው፣ ባይቻል ሎጂስቲኩን እናቋርጥ። እኛ ግን ቀድመን ተናግረን ነበር። ነብይ መሆን አያስፈልግም። ይሄ አሸባሪ ቡድን ነፃ አውጪ ሲባል የነፃ አውጪ ካባ ለብሶ ሲንቀሳቀስ ተው፣ ነፃ አውጪ ነኝ ያለ ራሱ ነፃ አወጣለሁ ያለውን ህዝብ ነው መጀመሪያ የሚገለው። ከሸኔ ተማሩ፣ ከህወሓት ተማሩ፣ ከኦነግ ተማሩ። የትኛውም ነፃ አውጪ መጀመሪያ የሚገድለውና የሚጨቁነው ራሱን የራሱን ማህበረሰብ ነው ብለን ስንናገር ያኔ ሰሚ አልነበረም። ደፋርና እውነት ተናጋሪ ሰው ስለጠፋ ነው እንዲህ ሆን ነው። እኛው ራሳችን በመካከላችን ደብቀን መንግስት መጥቶ ሲጠይቅ እነዚህን አሸባሪዎች አውጡ ከጉያችሁ ሲል እኛ ራሳችን ደብቀን አንናገርም ብለን ደብቀን ይዘን ነው ይላሉ። እስከ መቼ ምን አጣው ነው እንደዚያ ሲሆኑ? ደፋርና ጀግና እውነት ተናጋሪ ማህበረሰብ ስለሌለ ነው። አንድ ምሳሌ ልንገራችሁ። አንድ ጥንፈኛ ወጦ ቤቱን ዘግቶ ሄዷል እና አጋጣሚ በዚያ ሳልፍ ቤቱ በሩ ላሜራው ሶፋው ምናምን የለምና ዋ ምንድነው የቤት በር የሌለው አልኩኝ። ሰውየውም ጫካ ገብቷል ፋኖ ሆኖና ልጁ ላሜራ በሩን እየገነጠለ ሸጠው አሉ። አያችሁ በጣም አዘኑ። ይሄ ሰው ነው ለኢትዮጵያ ብሎም ለአማራ ክልል ተቆርቋሪ ነው ብለው ይወጣ። መጀመሪያ ምን ያልሆነ ልጁን ያልመራ። እኔ አሁን የሁሉ ግፍ ሳይደርስ ይሄ ሁሉ የሀገር ውድመት የማህበረሰብ የንጹሃን ሞት ሳይደርስ አካባቢው ልጆች ከትምህርት ቤት ሳይታገዱ ትምህርት ቤት ሳይዘጋ መምህራን ሳይገደሉ ህፃናት ከትምህርት ቤት ውጪ ሳይሆኑ አካባቢው ሳይወድምና ሀገር ዋጋ ሳትከፍል ማህበረሰቡ ገብቶት የነፃ አውጪ ፖለቲካ ወደ ባርነት የሚከት እንጂ ማንንም ነፃ የሚያወጣው የለም የሚለውን ኮንሰፕት መጀመሪያ ቢረዳ ኖሮ ጥሩ ነበረ። አብዛኛው ሰው ግን ጆሮ አልነበረውም። ያኔ የብሔር ፖለቲካ ፋሽን መስሏቸው አማራ የሚለው በስቶ ነበረ። ነፃ አውጪ የሚለው በስቶ ነበር ለነዘመነ ካሴ። ዛሬ ግን ምን አይነት በደል ደርሶባቸው ነው እነዚህ ሰዎች እነዚህ ነዋሪዎች እነዚህ የምዕራብ ጎጃም ነዋሪዎች ምን አይነት በደል ምን አይነት ሰቆቃ ደርሶባቸው ነው እንደዚህ የተንገፈገፉትና የተንገሸገሹት? ምን አርጓቸው ነው ያሸባሪ ቡድን ምንድነው የፈጸመባቸው በደል? አሸባሪነቱን ያኔ ነፃ አውጪ ነው ብለው ከደገፉት በኋላ አሸባሪነቱን በምን አወቁ? በምን አረጋገጡ? በንዚል ተከፍክፎ ሆነ ሰላም ላይ እኮ ነው አስከሬን የተቃጠለ። ፍኖተ ሰላም ምዕራብ ጎጃም ዳቢጥና ላይ እኮ ነው 12 ቁጥር በቢስማር በ12 ቁጥር ቢስማር ጭንቅላቱ ላይ የተመታ በበርቴሎ የተገደለ እኮ ዳቢጥና ነው። ፍኖተ ሰላም እንውጣ በቃ ይግደሉኝ የሚፈልጉኝ እኔን ነው። እስቲ ጥላ ያዙ ከበሮ ጥናጥን ያዙ በየተወለድበት በየትውልድ ቦታችን እንውጣ ስንል እምቢ አላላችሁም? የማለት አባቶች በማናገር ነው በሰው ጭንቅላት 12 ቁጥር ቢስማር የሚመታ በመርቴሎ በማናገር ነው? በየትኛው ሀገር ነው? ከሰው ተፈጠረን ሰዎች ነን እኛ። የቤተሰብ ጥየቃ ሲሄድ ያዙት ወሰዱ 3 ቀን አሳድረው በጭንቅላቱ 12 ቁጥር ቢስማር አገሬ ስለሆነ ነው የምናገረው። መተው ደሙ ሲያልቅ ነው የሞተ።
ጃቢ ላይ እኮ ነው በመጥረቢያ አድርጎ እጀ ተቆረጠ እኮ ጃቢ ላይ እኮ ነው። እሺ አባው አስማረን ሸምበቁማ የሚያውቅ የለም። አባው አስማረን ጥፍሩን በቤንዛ ነቅለው ደሙ ፈሶ ሲያልቅ ደርቆ እንደንት መጣችሁ ውሰዱ ብሎ ለቤተሰብ ጣሉት። ይሄ ውሸት ነው ወይ? እና ይሄ ነው ወይ መጥቶ ደግሞ መንግስቱ ነው የሚያስተዳድረን? ቤንዚን ተርከፍክፎ የተቃጠለው እዚያው ምዕራብ ጎጃም እዚያው እነዚህ ሰዎች የሚኖሩበት ራሳቸው ነፃ አውጪ ብለው ሎጂስቲክ አቅርበው ሽሮና በርበሬ ያስፈጭተው በረሃ ይላኳቸው ልጆች ራሳቸው የራሳቸው ማህበረሰብ ቤንዚን አርከፍክፈው አቃጠሉ። የሰው ልጅ ጭንቅላት ላይ 9 ቁጥር ነው 12 ቁጥር ሚስማር በመዶሻ እየመቱ ጭንቅላቱ ላይ ሚስማር በመዶሻ እየመቱ ደሙ ፈሶ እስኪያልቅ ድረስ አሰቃይተው ገደሉት ይላሉ። እንደዚህ አይነት ሰቆቃ ሚስማር የሰው ልጅ ጭንቅላት ላይ በመዶሻ የሚመታ አይሲስን አላየሁም፣ አልቃይዳን አላየሁም፣ የፈለጋችሁትን አልሸባብንም ጥሩ፣ ስትፈልጉ ቦኮ ሐራም የሚባለው የናይጄሪያውን አሸባሪ ጥሩ፣ እንዲህ አይነት ወንጀል እንዲህ አይነት ግፍ የፈጸመ አሸባሪ አላየሁም። ይሄን የፈጸመው ነፃ አውጪ ነው ያላችሁት የአማራን ህዝብ ነፃ ያወጣል ያላችሁት ነው የአማራ ልጆች ላይ 10 ቁጥር ሚስማር 12 ቁጥር ሚስማር ጭንቅላታቸው አናታቸው ላይ የመታው ቤንዚን አርከፍክፎ ንጹሃንን ያቃጠለው ነፃ አውጪ ነው ያላችሁት አሸባሪ ቡድን ነው። በጣም ያሳዝናል። ማለት አሁን ሲያወሩት ለመረጃ ያክል ሲወራ መረጃ ነው ለኔ አሁን መረጃ ነው እያቀረብኩ ያለሁት። በሰዓቱ ያንን ሰቆቃ ያዩት ያ አናቱ ላይ 10 ቁጥር ሚስማር የተመታበት ንጹህ ዜጋ ምን አድርጎ ነው? ምን በድሎ ነው? እነሱን ስላልደገፈ፣ ሽብር ስላልደገፈ፣ ብሔርተኛ አልሆንም ስላለ፣ ከነሱ ተቃራኒ ስለቆመ ነው። ብሔርተኛ እንደዚህ ነው፣ የራሱን ህዝብ ነው የሚበላው መጀመሪያ ያልነው ለዚህ ነው። ያውም ደግሞ በአሰቃቂ ሁኔታ። ይሄ ብቻ አይደለም ግፍና በደሉ፣ ይሄ ብቻ አይደለም። ከኢትዮጵያ አልፎ ምስራቅ አፍሪካን ነፃ አወጣለሁ እያለ የሚፎክረው የነዘመነ ካሴ ቡድን የፈጸመው ግፍና በደል በራሱ ህዝብ ላይ ይሄ ብቻ አይደለም። አንድ አሸባሪ ቡድን 2 የካህን ልጆች ሴት ልጆቹን የአንድን ካህን ሴት ልጆች አስገድዶ ደፈራቸው። ከዚያ በኋላ ለምን ብለው አባት ሲጠይቁና ሲያለቅሱ ምን እንዳላቸው ሰው እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካህን ልጆች ደፈረ። ለምን ብሎ ሲጠይቁ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥሏል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ እየለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለእነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለእናንተ ልጅ ስለእናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። መከላከያ ሰራዊት ሴት ደፈረ፣ መከላከያ ሰራዊት ንጹሃን ገደለ፣ እናቶችን ገደለ እየተባለ በየሚዲያው የሚያላዝኑት አሸባሪዎች ራሳቸው መሃላቸው የነበሩ ሰዎች ናቸው ይሄን የሚያወሩት። ደፋሪው ማን እንደሆነ፣ ገዳዩ ማን እንደሆነ፣ ንጹሃን የሚጨፈጭፈው ማን እንደሆነ ራሳቸው እዚህ አሸባሪ ቡድን ውስጥ የነበሩ ሰዎች ናቸው እየነገሩ ነው። እኛ አይደለንም ያልነው ይሄን። ይሄ ስነ ልቦና እንደዚህ አይነት ስነ ልቦና ያላቸው የዘቀጡ ሰዎች ከአማራ ህዝብ ነው የወጡት። የአማራን ህዝብ የሚያክል በኢትዮጵያዊነት ዙፋን ልክ የኖረውን የአማራን ህዝብ እንደዚህ የሚያዋርዱት ከአማራ ውስጥ የወጡ ሰዎች ናቸው። ከዚህ በላይ ሰቆቃ፣ ከዚህ በላይ ግፍ የለም። ይሄ ፋኖ የነበረው ልጅ ሲናገር እንደምትሰሙት ጡት ተቆርጧል አለ፣ እጅ ተቆርጧል፣ ብልት ተቆርጧል። ምን ያልተደረገ ነገር አለ? ያቺ ጡቷ ተቆረጠ፣ መከላከያ ሰራዊት ጡቷን ቆረጣት፣ ገደላት የተባለችው ልጅ ጡት ተቆረጠችና እንደዚህ አድርጎ መንግስት መከላከያ ገደላት የተባለችቱን ሴት እኮ ሚዲያ ላይ ጥሩ አይነት ስኬት ነውና ቀጣይ ደግሞ በአካባቢያችሁ ከተሰዋ ብልቱን ቁረጡና በቪዲዮ የተደገፈ መረጃ ስጡን እኮ ነው የተባሉ። እና አጉት ላይ ብልቱን አልሰለቡትም ነበር እንዴ? ሲነቃ ሚዲያ ላይ ሳይወጡት ቀሩ እንጂ ጨካኝ አይደለም አትበል እንጂ ተው። በጣም ተጨካክነን እና እንደዚህ ከሚያደርግ እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? እና ለእነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነው። ህሊናስ እንደው መንግስት ምንም እንዴት አይነት ህሊና ነው የሚቀበለው ነው?
እንዲያውም እንደዛ አይነት አሰቃቂ ሁኔታ በዛ አይነት አሰቃቂ መንገድ የሚገደል ሌላ ሰው ፈልጉ፣ ብልት ቁረጡ፣ እጅ ቁረጡ፣ ለሚዲያው ፍጆታ ጥሩ ስለሆነ ይጠቅመናል ብሎ መመሪያ ተሰጥቶን ነበር ይላል። ዘመነ ካሴ ነው ይሄን መመሪያ የሚያስተላልፈው። ነፃ አውጪው አርበኛ ዘመነ ካሴ። ታው ይሄ የአማራ ነፃ አውጪ ያላችሁት ከኦነግ የተለየ ስራ አይሰራም፣ ከህወሓት የተለየ ስራ አይሰራም። ኦነግም የገደለው መጀመሪያ ኦሮሞን ነው፣ ህወሓትም የጨፈጨፈው መጀመሪያ የትግራይ ልጆች ነው። አሁንም ይሄ ፋኖ የምትሉት መጀመሪያ የአማራ ልጆች ነው የሚገድለው ብለን ስንል ያኔ ባንዳ ያሉን ብዙዎች ነበሩ። የዚህ የምዕራብ ጎጃም ዞን ነዋሪዎች እንዳሉት እኛውንን ያፋፋናቸው፣ እኛውንን ሎጂስቲክ ያቀረብንላቸው፣ እኛውንን እንደዚህ እንዲያሸብሩን እንዲገድሉን የፈቀድንላቸው ብለው ሲናገሩ እንደነበረው አሁንም የራሴ የህቴ ልጆች ናቸው የዘመቱት፣ እኛ እናቆመው ብንል፣ እኛ እንተወው ብንል፣ እኛ እናጋልጥ ብንል እስከዛሬ ድረስ ይሄንን የሽብር እንቅስቃሴ አናቆመው ነበር ወይ ብለው ይጠይቃሉ። የቅድሙ ሰው ዛሬ ታባቱ ሊደርስ ነው። ቅድም አንድ ወንድም እዚያ ቆሞ ሲናገር ነበር። በየቤቱ እግሩን ተቆርጦ የተቀመጠ አንዱ እግሩ የተቆረጠ የኔ የትልቀት ልጅ ነው። አንተ ባንዳ የአብይ ተላላኪ የብልጽግና እንትን ሲለኝ ነበር። የትልቀት ልጅ ነው አንዱ እግሩን የተቆረጠ ተቆረጠ። ቤት ነው ተደብቆ ተኝቶ የሚውል። እንዴት አባቱ በራሱ ጊዜ ሾልኮ ነው ተልቶ ሾልኮ የተከላ አንድ እግሩ። የሁለተኛ ሆቴል ልጅ ለምኛ አምጥቻውን እዚህ ሰልጥኖ እዚህ ነው ያለው ሁለተኛ ሆቴል ያለ። ስለዚህ ብንለምን ብንታገል ማምጣት አንችልም ወይ? አዋጅ መኮንኖች እዚህ ያለን ይሄን ሰላም እናምጣው ከተባለ እዚህ ያለን ሰዎች ሁላችን ሰላም ከሆነ ይሄን ሰላም ባንድ ቀን ማምጣት አንችልም። ግን አሁን እዚህ ውስጥ ያለን ሰዎች ሁላችን ሰላም ነን፣ ሰላም አምጦሽ ነን። እኛው አይደለንም ወይ የምንደብቃቸው? እኛው አይደለንም ወይ አንተዋወቅም ወይ ማን ማንን እንደሚረዳ? ቀን ቀን ከዞንና ከወረዳ አመራሮች ጋር አንድ ላይ ሆነን ስናሾካሹክ እንውላለን። ማታ የዞንና የአመራሮቹን ሚስጥር ይዘን ከአሸባሪው ቡድን ጋር ሂደን ቢራ እንጠጣለን። ኧረ እባካችሁ አባቶች ከዚህ እንውጣ እባካችሁ። አዋጅ መኮንን አላችሁ እዚህ ውስጥ ብዙዎች አላችሁ። ማታ ማታ ተጥንፈጃው ጋር ስናጨበጭብ እናመሻለን። ቀን ቀን ደግሞ ተመራር ጋር ጎን ለጎን ሆነን አንዱን ስናሰስት፣ አንዱን ስናቃጥር፣ አንዱን ስናሻውቅ፣ ስናባላ እንውላለን። አለ ማት እህቴ ሞታ እኮ ሳልቀብር ቀረሁ። ክቡር ጄኔራል ዶክተር እናቱ ሙታበት ሳይቀብር አባቱ ሙታበት ሳይቀብር የቀረ ስንቱ ነው የማይወጣ ከዚህ ያለ እኮ። እኛው አይደለንም ወይ እነዚህን አሸባሪዎች እስከዛሬ እንዲቆዩ ያደረግናቸው? እህቴ ሙታ መቅበር አልቻልኩም ይላል። አባቱ ሙተው እናቱ ሙታ እዛ ወረዳ እንግዲህ ከምዕራብ ጎጃም ዞን ማንኩሳ ምናምን የሚባሉት አካባቢዎች ካንዱ ቀበሌ ወደ አንዱ ቀበሌ ካንዱ ወረዳ ወደ አንዱ ወረዳ ሄዶ የሞተብህን ሰው መቅበር አትችልም። ይሄ ነው ነፃ የሚያወጣው የአማራን ህዝብ። ካንዱ ወረዳ ወደ አንዱ ወረዳ ለመሄድ የሚከለክል የመንቀሳቀስ መብትን የሚያግድ ህዝቡ በሰላም ገበያ እንኳን እንዳይወጣ የሚከለክል አሸባሪ ቡድን ነው የአማራን ህዝብ ነፃ አወጣለሁ ብሎ ሀገርና ህዝብ እያሸበረ ያለው። ዘመነ ካሴ ነው ወይ እኛን ነፃ የሚያወጣን? ዘመነ ካሴ የኛ አርበኛ ዘመነ ካሴ ይሁን የአማራን ነፃነት የሚያስከብር ነው። ይሁን የአማራን ጥቅም የሚያስከብር ነው። ይሄ ዘመነ ካሴ የት ነው ያለ? ከነ ገብረ ጽዮን ጋር ተቀምጦ የአማራን ጥቅም አስከብራለሁ ማለት ምን ማለት ነው? እነ ገብረ ጽዮን የማን ናቸው? የአማራ ክልል ተቆርቋሪዎች። ህወሓት የሰራው ስራ አይደለም እኛ ቀርቶ ተኛ የሚወለደው ልጅ እነሱ የሰሩት ስራ ተጭንቅላት የሚፋቅ ስራ ነው የሰሩት። ከነሱ ጋር ሆኖ ደግሞ አማራን ሊያቀና ሰሜን ጎጃም ሰሜን አቸፈር ተማሪ እየተማረ ምዕራብ ጎጃም ማለት ተማሪ አይማርም ብሎ ዘነበ ካሴ አርበኛው ምዕራብ ጎጃም እስቲ አስተማርሽ እያለ መምህር ያንበረከከ ሲያስገርፍ ይውላል። ልጅ እንዳትማር እያለ ሰሜን ጎጃምን ግን አስተምር ብሎ መምህራን መድቦ ያስተምራል። ይሄ ነው አማራ ክልል ነፃ ሊያወጣ የተመደበልን ጀግና አዋጅ መኮንናችን። የአማራ ነፃ አውጪ ያላችኋቸው ዘመነ ነው ወይ ነፃ የሚያወጣን ይላሉ። ይህ አባት ከነ ደብረ ጽዮን ጋር ሆኖ ነው ወይ ነፃ የሚያወጣን? በየመንደሩ መናኸሪያ በረንዳ ላይ ያድር የነበረ ሌባና ዘራፊ፣ ሴት ሲደፍር ሴት ሲያማግጥ የነበረ ዱርዬ ሁሉ አይደለም ወይ ዛሬ ከተማን ትቶ መሳሪያ ገዝቶ ጫካ ገብቶ እየዘረፈ እየገደለ እየደፈረ እየኖረ ያለው? እነሱ ናቸው ወይ ነፃ የሚያወጡን ይላሉ። ያልተማረ ሰው ሀገር ይመራሉ ይላሉ። በምድር ሌባ ትናንትና ዜትያባ በረንዳ ሲተኛ የነበር ሌባ፣ መናኸሪያ ሲተኛ የነበር ሌባ ዛሬ ፀጉሩን ፈትሎ መንግስት መሆን። ያልተማረ ሰው ሀገር ይመራል? ዶክተር ይመራል ወይ? ያልተማረ ሰው ሀገር ይመራል?
ስለዚህ ካረፈ እዚህ ውስጥ ያለ ሌባ ማታ ላይ ተሰገሰገ ይረፍ ካላረፈ ግን በቀጣዩ ሌላ መድረክ ፍጠሩ የከሌ ተረስ ያለ እናስነሳዋለን ተረስ እኔ ቤተሰብ አለኝ ህዝቡ በዚህ ልክ ነው የተማረረው ይሄ ሰው የሚያወሩት በረንዳ ዳሪዎች ናቸው ሴት ደፋሪዎች ናቸው ሌቦችና ዘራፊዎች ናቸው የሚለው ማረጋገጫ ከፈለጋችሁ ይሄን ቪዲዮ ተመልከቱ እንደዚህ የሚጨማለቁት እንደዚህ ሰክረው የሚንበዛብዙት ከፍለው አይደለም ቢያንስ ዘርፈው እዚያ ቢራ ሽጦ ከሚኖረው ግሮሰሪ ምግብ ሸጣ ከምትኖረው እናትና ወንድም ዘርፈው ነው እንደዚህ ሰክረው በየመንደሩ የሚንገላወዱትና የሚበዛብዙት እነዚህ ናቸው አማራን ነፃ የሚያወጡት እንደዚህ ቢራ እንደዚህ የቢራ ጠርሙስ ይዘው በየአቅጣጫው በየአካባቢው እየዘረፉና እየገደሉ እየቀሙ የገበሬውን በሬ እያረዱ የሚበሉት እነዚህ ናቸው እናንተ ነፃ አውጪዎች ሰውየው የተናገሩት የማንም በረንዳ ዳሪ ነው ዛሬ እናንተ ነፃ አወጣለሁ ብሎ የሚሳለቅብኝ ያሉት ለዚህ ነው እንደዚህ አይነት አሰቃቂ ግፍና በደል በአማራ ታሪክ ላይ ሳይጻፍ ያውን በገዛ ልጆቹ 10 ቁጥር 12 ቁጥር ሚስማር ጭንቅላታቸው ላይ በመዶሻ እየተመታ ሳይገደሉ በፊት ህዝብ ቢነቃ ያሸባሪነት ተንኮል ያሸባሪ የነፃ አውጪ ፖለቲካ በዚህ ደረጃ ዋጋ እንደሚያስከፍል ህዝብ ገብቶት ቢረጋጋና ቢያውቅ ኖሮ ይህ ሁሉ ዋጋ ይከፈልም ነበር እዚህን ስብሰባ ከሚመሩት አካላት መካከል የክልሉ ባለስልጣናት መካከል አንድ አሁን በዛ በአማራ ክልል ምዕራብ ጎጃም ዞን አካባቢ ያለውን መከላከያ ሰራዊት የሚመሩ አንድ ጀነራል አሉ እሳቸው የሚሉት አሁን ያልኳችሁ ነው ያኔ ገና የአሸባሪ ቡድን ትጥቅ ትግል ሲጀምር ምን ብላችሁን ነበር ይሏቸዋል ያን ጊዜ ወደ ውጊያው ስንገባ የምናገረውን ቃል ነው የምናገረው እነዚህ ሰዎች ጸረ አማራ ጸረ ኢትዮጵያ ናቸው የአገርን ሉዓላዊነት ለባዕድ አሳልፈው የሚሰጡ ናቸው ብለን በየመድረኩ ተናግረናል ለምን በሰላም እንትን አታደርጉም እነሱም ልጆቻችን ናቸው እናንተም እንደዚህ ነው የኛን ጥያቄ ይዘው ነው ወዘተ ምናምን ስትሉ ነበር ኦኬ መንግስት የሰላም ጥሪ ከ10 ጊዜ በላይ አድርጓል መንግስት ደጋግሞ ጥሪ ሲያደርግ እስካሁን እያሾፉበት ነው ያለው ምዕራብ ጎጃሞች አሁን ላይ እውነቱን ለመናገር እውነት ገና ይወጣችበት በትክክል ነገሮችን አዳምጦ ለአንጎላችን አስተላልፎ ያን ኢንተርፕሬት አድርጎ መወሰን የሚችል ጤናማ ጭንቅላት ላለው ሰው ይህ ኃይል ባንዳ ነው ፔሪድ ጥያቄ ያለው ጥያቄ ይዘውን የተነሱት ጥያቄያቸውን ስሟቸው መልስ ስጧቸው ብላችሁን ነበር ግን ጥያቄ የላቸውም ያኔ ቢገባችሁ ያኔ ብትረዱ ጥሩ ነበር ዛሬም ገብቷችሁ ከመጣችሁ መልካም ነው ከዚህ በኋላ ተደራጁ እያንዳንዱ ማህበረሰብ ይታጠቅ ይደራጅ የዞን የወረዳ አመራሪ ነኝ የሚል በሙሉ ታጥቆ አካባቢውን ይጠብቅ ብለዋል ይሄ ጀነራል አሁን ላይ ያለው ሁኔታ ያ የአማራን ክልል መንግስት በኃይል ገልብጦ በሳምንት 4 ኪሎ እንገባለን የሚለው ዲስኩር ነፋስ ወስዶታል መሬት ላይ የለም አይደለም 4 ኪሎ ሊገቡ በሆነ ያን ጊዜ መደበቂያ ባሉት ቦታ ላይ እንኳን መደበቅ አልቻሉም አንዱ ያ ነው ስለዚህ አሁን ምን እናደርግ በሚለው 3 ነገር ነው እኛም እናንተም ጽንፈኛ ኃይል አባሎች አሉ ሴሎች አሉ ሎጂስቲክስ አለ ይሄን አጋልጣችሁ ማውጣት መቻል አለባችሁ አንድ ሁለተኛ ሰፈራችሁን መጠበቅ መቻል አለባችሁ በሶስተኛ ደረጃ ልጆቹን መክራችሁ ማምጣት መቻል አለባችሁ ሁለተኛ መስተዳደሩ አሁን ሰራዊቱ አግሬሲቭሊ ወደ የጫካ ይገባል ገና ያልደረስንባቸው ቦታዎች አሉ እንቀጥላለን ያን አጥናክረን እንቀጥላለን በእግረኛውንም እናስቀጥላለን አሁን እያንዳንዷን መንደር በድሮን እየቃኝናት ነው ያለነው ለድሮን የሚሆን ታርጌት የለም ለ10 ሰው ለ5 ሰው ብለ ሸራት ተኩስ እግረኛው ይገባል ስለዚህ አግሬሲቭሊ ፒውር የጸረ ሽምቅ ኦፕሬሽን ጀምረናል አሁን ከዚህ በኋላ የጸረ ሽምቅ ውጊያ በይፋ ጀምረናል በስፋት እንቀጥላለን በየሸለቆው በየመንደሩ በየገደሉ በየጉድጓዱ ሁሉ እንገባለን ከዛ የሚያመልጠውን ግን የአካባቢው ኗሪ ተደራጅቶ የዞንና የወረዳው አመራር ሚሊሻ አስታጥቆ ራሱም ታጥቆ አካባቢውን ይጠብቃል ብለዋል በቃ የመጨረሻው እርምጃ ይሄ ነው
እስከዛሬ ድረስ ተለምነዋል። አሁንም የሰላም መንገድ ተዘርግቷል። ያንን የሰላም መንገድ አልቀበልም ብሎ በነማስረሻ ሰጤ መንገድ አልመጣም ለሚለው ግን በሚገባው ቋንቋ ማናገር ተገቢ ነው። ህዝቡም በዚህ ደረጃ ተምሯል። መንግስትም መታገስ ከሚገባው በላይ ታግሷል። ነገር ግን ሌሎች ደግሞ ይሄንን የነፃ አውጪ ፖለቲካ ሌሎች አካባቢዎች ላይ ለመፍጠር የምትፈልጉ ሰዎች ከህወሓት ያልተማራችሁ፣ ከኦነግ ያልተማራችሁ፣ ከሻዕቢያ ያልተማራችሁ ቢያንስ ዛሬ የአማራው ሸኔ በአማራ ህዝብ ላይ የፈጸመውን ግፍና በደል ተመልክታችሁ ከእንደዚህ አይነት የነፃ አውጪ ፖለቲካ ራሳችሁን ለማራቅ ነፃ አውጪ ነኝ የሚላችሁ በሙሉ ወደ ባርነት የሚከታችሁ አሸባሪ እንደሆነ ገብቷችሁ ከሽብር ፖለቲካ ከነፃ አውጪ ፖለቲካ ራሳችሁን አርቁ። ኢትዮጵያን የሚያድናት ኢትዮጵያዊነት ነው። ኢትዮጵያውያንን ከሞትና ከጥቃት የሚታደገው ህይወቱን መስዋዕት አድርጎ ሀገርና ህዝብን የሚጠብቀው ጀግናው የኢትዮጵያ መከላከያ ሰራዊት ነው። ከዛ በተረፈ የትኛውም ነፃ አውጪ ማንንም ነፃ አያወጣም። በባርነት ውስጥ ያለ ህዝብም የለም። ይህንን በአራት ነጥብ መዝጋት እንፈልጋለን። በአጠቃላይ አማራ ክልል ላይ ያለው እንቅስቃሴ ይህን ይመስላል። የሰላም ጥሪውን ተከትለው የነማስረሻ ሰጤን መንገድ ተከትለው በጣም ብዙ ታጣቂዎች ወደ ሰላም መንገዱ እየመጡ ነው። አልመጣም ያለውን አሸባሪ መከላከያ ሰራዊት ከህዝቡ ጋር ሆኖ በሚገባው ቋንቋ እያናገረው ነው ያለው። የአካባቢውን ሁኔታ የዳሰስንበት የዛሬው ፕሮግራማችን እዚህ ላይ እናበቃለን። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። እንዲሁም የሁለተኛ ቻናላችን ነው ያልኳችሁን መረብ መልቲሚዲያንም እንዲሁ ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን አትዘንጉ ማለት እፈልጋለሁ። ከፕሮግራሙ ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ